ብቻ ሰውም ጨር ብሏል ምናምን ነገር መሀል ላይ ያው ጭቃም ሲይዝብን ወርደንም እየገፋን በእግራችን እየተሻገርንም እየሄድን ነው። ብቻ እስኪ ያው በሰላም ደርሳለን ብለን ተስፋ እናደርጋለን። እየደረስን ነው። ዋው ደርሳችኋል እያሉ ነው እንግዲህ። እስኪ አዎ ከርቀት እየታየ ነው የሆነ ነገር ሰውም ይታያል። እስካው ደርሰናል። ስለ ቤተሰቦች እስኪ እንገባለን ውስጥ ላይ ያለው ነገር እናያለን። እንትን ያለ ትንሽ ነው የምሰጠው። እንኳን ደህና መጣችሁ። ስሜ አስደሳች ይባላለሁ። የአርባ ምንጭ አዞ ራንች አስጎበኝ ነኝ። አርባ ምንጭ አዞ ራንች የተቋቋመው በ1976 ነው። በ1976 ተቋቁሞ በ1982 ነው ስራ የጀመረው። የተቋቋመበት የተቋሙ ዓላማ አለው። ዓላማው አዞዎችን ገለው ለራሳቸው ጥቅም እያደረጉ ስለነበሩ ኢሌጋል ሃንቲንግ ኮንትሮል ለማድረግ ነው። የአዞ ዝርያ እንዳይጠፋ፣ እንዳይመነመን፣ እንዳይሸርሸር የአዞ ዝርያ ለማቆየት ነው። ለሪሰርች ይህን ይመስላል። ሼፑን ሳይዙ ምችናት የአዞ እንቁላል ለምርምር ለጥናት ነው። ለስራ ዕድል ፈጠራ ነው። ፎሬን ካረንሲ ለማግኘት ስል የተቋቋመበት ተቋም ነው። በዓለም ላይ 25 የአዞ ዝርያ አለ። ካሉት ከ25 ዝርያ አንድ ዝርያ ብቻ ነው ኢትዮጵያ ውስጥ ያለው። ያ ማን ይባላል? ናይል ክሮኮዳይል የሚባለው ዝርያ ነው። በአፍሪካ 4 አይነት ዝርያ ነው ያለው። ናይል ክሮኮዳይል፣ ዌስት አፍሪካን ዳይሩፕ ክሮኮዳይል፣ ኮንጎ ዳይሩፕ ክሮኮዳይል፣ አፍሪካን ሎንግስት ስናውት ክሮኮዳይል የሚባሉት በአፍሪካ የሚገኙ ዝርያዎች ናቸው። አንድ ሴቷ አዞ እንቁላል መጣል የምትጀምረው ከ10 ዓመት እስከ 12 ዓመት ባለው ዕድሜ ውስጥ ሆና እንቁላል ትጥላለች። የት ነው እንቁላል የምትጥለው? አሻ ቆፍራ አሻ ውስጥ ትጥላለች። ከጣለች በኋላ ለ3 ወር ወይም ለ90 ቀን እዛ ይቆያል። የመፈለፈያ ጊዜያቸው 3 ወር ወይም 90 ቀን ነው። ካርኒቨረስ አኒማል ናቸው። ስጋ በሊታ ናቸው። አሳና ስጋ ይመገባሉ። በሳምንት 2 ይበላሉ። ተንቀሳቃሽ ምላስ የላቸውም። አያላምጡም፣ አይቆረጠሙም። ዝም ብሎ ነው የሚወጡት። ዝም ብሎ ስለሚወጡ ዳይጀስት ሲስተም በሬ ስለሆኑ ለዛ በሳምንት 2 ይበላል። ሳኒቴሽን ነው። ሳኒቴሽን ሲደረግ በየቀን ገንዳቸው ይሄን ግን መሻገር አይችሉማ። ይጸዳል። አልጋ የወለድ በሽታ እንዳይከሰት ገንዳቸው በየቀን ይጸዳል። ለቆዳ የሚያገለግለው አዞ ከ5 ዓመት እስከ 10 ዓመት ያሉት ናቸው። ከ10 ዓመት ከበለጡ ለቆዳ አያገለግልም። ቆዳ ለምን ያገለግላል? የአዞ ቆዳ ለጫማ፣ ለቀበቶ፣ ለቦርሳ፣ ለዋሌት፣ ለሌዘር ኮት ለመሳሰሉት የአዞ ቆዳ ያገለግላል ማለት ነው። እንቁላሎች ይዛሉ ያይ ወንዱ ትልቅ ሆነ 37 ዓመት ነው። እቺ ሴት ሆነ 35 ዓመት ነው። ወንዱ ስንት ዓመቱ ነው? 37። እቺን ሴቷሳ 35። አንዱ ምን ያክል ኪሎ ነው? ለምሳሌ ያ ወንድየው አለካ ነው። ይሄን ግን መሻገር አይችሉማ። ሁለት አዞች ለሁለት ፐርፐዝ ነው የምንጠቀመው። አንደኛ ለረቢ ነው፣ ሁለተኛ ለቪዚት። እቺ ሴት አዞ ናት። ስምንት ዓመታቸው እነዚህ አሁን ምሳሌ በየአመታቸው ነው ያከፋፈላችሁት ቦታ? 8 ዓመት 7 እያለ ይቀጥላል።
አንድ ያስቀበኛ ዘ በዛች ካሜራ ላይ ነው። ሴቷ ካረገዘች የእርግዝና ቆይታዋ አንድ ወር በአንድ ወር ከ4 እስከ 8 እንችሎች ይወጣሉ። ከ4 እስከ 8 እንችሎች ይወጣሉ። ይሄን ካልኳችሁ የቆይታ ዘመኗን ወደ ጥቅሟ ልግባ። ስጋቸው ይበላል፣ እኛ ሀገር አይበላል። ወዳቸው ለሰርጀሪ ጸጉራቸው ቁስል ላይ ሲደመደም ያድናል። ሽንታቸው ሰብል ላይ ለሚከሰት ፈንገስና አረም ማጥፊያ ይውላል። አይነ ምድራቸው ደግሞ አረንጓዴ ቅጠላቅጠል ብቻ ስለሚመገቡ የአፈር ለምነትን በአጭር ጊዜ ያዳብራሉ። ይሄ ብቻ አይደለም ጥቅማቸው። ዛሬ የሳሎን እንግዳ ሆኗል። ኮሜዲ ከምንላቸው እንስሳት አንዱ ጥንቸል ነው። የካሮትም አፍቃሪ ሆኗል። ዛሬ ወጣቶችም እናቶችም እያረቡ ይሸጣሉ። ቢዝነስ እዛ ጋር ላይም ሌሊ ያው እዛ ጋር ታርገው ይስራል እና ይሄም ጥቅም ነው። ሌላ ትልቅ ጥቅም አላቸው። የምርምር ትልቅ አውታር ናት። ዓለም እየተመራመረ ያለ በአይጥና በጥንቸል ማልዶ ማቃጋ መጎፋ የሎ ማኤ 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 ጋልባይሳ ኡፋይታ ዲሳቺ ደረ ተቀበልና ደግሞ እንቀር አብዲና ያ እንግዲህ ይሄን ይመስላል። ድምጽ ተሰማ ይነክሳል ማሚያ እኔም ለሳውናት ሰምታችሁ ለአምሳም ሰብራ አስከፍለ ችግር የለም እሱ ዋና ጀግነታችን ነው። ማሚያ ከዛ እስከዚህ በኋላ እና ታሲዘን ገና እስከ 7 ሜትር 8 ሜትር ይረዝማል እና
ሰላም እንዴት ናችሁ? የሜምበር ማዩቲዩብ ቤተሰቦች ያው ጉዟችን እንግዲህ እያደረግን ነው ወደ አርባ ምንጭ አባይ ጫማ ሐይቅን እያየን ነው። በርቀትም ሆነ ሰዓትም ረፈደ ምናምን ነገር ብቻ እና በመጣን እስኪ እንሳና እንሄድን ብለን በዛው በርቀትም ቢሆን እያየን ነው እያሉ ነው። በዛ በጣም ረዥም ነገር ባይዘው ከአቋርጦ ወደዛ ነጭ ብሔራዊ ፓርክ ለመድረስ ትንሽ ሰዓት የሚወስዳል እና ትንሽ ንፋሳም ስለሆነ ደግሞ ማዕበሉ ትንሽ ይከብዳል ያስፈራል እና በዛ አይተን ያው በርቀትም ቢሆን ያየን ነው። ዜብራን ምናምን አይተን እንመጣለን ብለን ነበረ። ትንሽ ያው ሰዓት እንትን ብሎናል ብቻ እና እንዴት አያችሁት ቆይታ እና አዞ እርባታው ያለውን ነገር? ያው አሁን የምታዩት ደግሞ ከርቀትም ቢሆን የአባይ ሐይቅን ነው። እስኪ ጫሞ ሐይቅ የት ነው ያለው፣ አርባ ምንጭ የት ነው ያለው የሚለው ነገር ደግሞ በቀጣይ ቪዲዮ እናያለን ማለት ነው። አብራችን ቆዩ እስከ መጨረሻው ድረስ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንዳትረሱ። መልካም ቆይታ። ያው ሻይ ቡና እንበል ብለን ቁጭ አልን። እዚህ መተን ደግሞ አሳ ያው አርባ ምንጭ ሄዶ አሳ ሳይበላ መምጣት በጣም ከባድ ነው እና ያው አሳ እየበላን ነው ብቻ ምንድን ያው ብቻ ያው አሪፍ ነው ብቻ። እንግዲህ ጉዟችን ጀምረናል። ወደ ከተማው ወደ አርባ ምንጭ እየተመለስን ነው። ቦታችን ይህንን ምስል ነበረ። በአዞ እርባታ ያየ ነገር እንደዛ እንዳያችሁት ይመስል ነበረ። ሀሳብ አስተያየታችሁን እንደተለመደው እና ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ጉዟችን ቀጥሏል ማለት ነው። ቀጣይ ጉዟችን የሚሆነው ይህን ከጨረስን በኋላ ቀጥታ ወደ ወራቤ ይሆናል ማለት ነው። የባድ ወልድ ወደ ወራቤ እንመጣለን። ወራቤስ ያው ተወሰኑ ቦታዎችን ያየን ቆይታ እናደርጋለን ማለት ነው። እስከዛ ድረስ ወገሪት ያብዘን። ያው ለኛም ፈየው የሆነና በሰራው ቤት ወገሪት አላብዘን ኩምባና ቻው።
بشش موزني البلدنا إنه البارد دالوتات كسات وساكورا اللي جويري روح إلى شسفاتورا يودشاو تدالي ينيدشاو نودامي يكمام تشاو بادامي يا شبلشاو بشباني لا 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 لا